ሰላም ዩቲዩብ። በዚህ ቪዲዮ ፒያኖ መጫወት ለአእምሮ ጤና የሚያስገኘውን ጠቀሜታ ይዘንላችሁ መጥተናል። ብዙ ሰዎች የዕለት ተዕለት ሕይወታቸውን አስደሳች ለማድረግ ይረዳል ብሎ የሚያስቡትን ነገር ለማከናወን ይጥራሉ። ከነዚህ ሰዎች ውስጥ ብዙዎቹ አመጋገባቸውን ጤናማ ለማድረግ እንዲሁም ለማስተካከል እና የአካል ብቃት እንቅስቃሴ ለማድረግ የሚሞክሩ ናቸው። ከቅርብ ጊዜ ወዲህ በከተሞቻችን እዚህም እዚያም የአትክልት ቤቶች ከስጋ ቤቶች እኩል እየተስፋፉ መጥተዋል። የአካል ማጎልመሻ ጂምናዚየሞች ቁጥር መብዛትም የዚህ ማሳያ ነው። ምንም እንኳን እነዚህ ድርጊቶች ጤናን በመጠበቅና ደስታን በማጎናጸፍ ረገድ በሰዎች ሕይወት ውስጥ ቁልፍ ሚና የሚጫወቱ ቢሆንም ሌሎች በተለይ ደግሞ ለአእምሮ ጤና የሚጠቅሙ ያላገናዘብናቸው ልምዶችም ይኖራሉ። ለአእምሮ ጤና ከፍተኛ ጥቅም ከሚያስገኙ ተግባራት ውስጥ አንዱ ሙዚቃ መጫወት ነው። ከሙዚቃ መሳሪያዎች መካከል ደግሞ ፒያኖ መጫወት። ሙዚቃ መጫወት የአንድን ሰው ሁለንተናዊ ጤንነት ለማሻሻል ይረዳል። ለአእምሮ ጤና መጠበቅም ጉልህ አስተዋጽኦ ያበረክታል። ከሙዚቃ መሳሪያዎች መካከል ደግሞ አንዱና ዋነኛው የሆነው ፒያኖ መማርና መጫወት መቻል። ይህ ተግባር ማንም ሰው ሊገምተው ከሚችለው በላይ በርካታ ጥቅም ለአእምሮ ጤና ይሰጣል። አንድ ሰው ፒያኖ መማር ከሚጀምርበት ወቅት አንስቶ እድሜ ልኩን አብሮ የሚዘልቁ ጥቅሞችን ፒያኖ በመጫወት ብቻ ያገኛል። ልጅም ይሁን አዋቂ ያለምንም ልዩነት ፒያኖ የሚጫወት ከሆነ ዘርፈ ብዙ ጤና ነክ ጥቅሞችን ይቋደሳል። ከዚህ በታች የተዘረዘሩት ነጥቦች ፒያኖ በመጫወት ብቻ የሚገኙ ልዩ ልዩ አእምሯዊና አካላዊ ጥቅሞች ናቸው። ፒያኖ መጫወት የአንድን ሰው የማሰብና የማሰላሰል አቅም ይጨምራል። ጥናቶች እንደሚጠቁሙት ሙዚቃን እየፈጠሩ መጫወት ሌሎች ድርጊቶች የማይሰጡትን በከፍተኛ ሁኔታ አንጎልን የማነቃቃት ሥራን ይሠራል። አንድ ሰው ፒያኖ በሚጫወትበት ጊዜ አንጎል ውስጥ የሚገኙ ኒውሮንስ ወይም በአማርኛው የአንጎል የነርቭ ሴሎችን ትስስር ይጨምራል። በዚህም የማሰብና የማሰላሰል አቅሙ ከፍተኛ ይሆናል። ፒያኖ መጫወት የዓይንን እና የእጅን ቅንጅት ያጠናክራል። አንድ ሰው የፒያኖ መጫወቻ ወይም መምሪያ ኖቶችን ከወረቀት እያነበበ በሚጫወትበት ወቅት ዓይኑ እና እጁ ከመቼውም ጊዜ በበለጠ መልኩ ወዳጅነታቸው ጥብቅ ይሆናል። በዚህም ምክንያት ማለትም በእጃችን እና በዓይናችን መካከል በሚፈጠረው ጥምረት የአእምሯችን ለነገሮች መልስ የመስጠት አቅሙ ይዳብራል፣ ከፍተኛም ይሆናል። ፒያኖ መጫወት ቀላል የሆኑ የእጅ ጡንቻዎችን ቅልጥፍና ይጨምራል። የእጅ መጠን የፒያኖ ጨዋታ ክህሎትን አይወስንም። ወሳኙ ነገር ጣቶቻችን የፒያኖ ጨዋታ የሚጠይቀውን ቅልጥፍና እንዲለማመዱ ማድረግ ነው። ስለዚህም በእጃችን ላይ የሚገኙ የጡንቻዎቻችን መጠንከር ፒያኖ በምንጫወትበት ሰዓት አእምሯችን የመዝናናት ስሜት እንዲሰማው ስለሚያደርገን ሌላ ተመሳሳይ ሥራ በእጃችን በምንሰራበት ወቅት አእምሯችን ተመሳሳይ የመዝናናት ስሜት ያገኛል። ፒያኖ መማር ቀላል የማይባል ቁርጠኝነትን የሚጠይቅ ሥራ ነው። የታወቀ ፒያኒስት ለመሆን በትጋት ለረጅም ጊዜ ልምምድ ማድረግ የግድ ነው። በየቀኑ የፒያኖ ትምህርት ያለማቋረጥ መውሰድም አንድ ሰው በሕይወቱ ይበልጥ ሥርዓት ያለው ሰው እንዲሁም ዲስፕሊን ያለውና ለነገሮች ቁርጠኛ እንዲሆን ያግዘዋል። እንዲህ አይነት ሥርዓትን ማዳበር ደግሞ በሌሎች የሕይወታችን ክፍሎች ውስጥም ጠቀሜታ ይኖረዋል። አእምሯችንንም በሆነ ባልሆነው ነገር ትኩረቱ እንዳይበተንና እንዳያጣ ያደርገዋል። ፒያኖ መጫወት ውጥረትን እና ጭንቀትን ይቀንሳል። አንድ ሰው ፒያኖ ለመጫወት በሚዘጋጅበት ሰዓት ሌላው ቀርቶ ለጥቂት ደቂቃዎች እንኳን ቁጭ ማለቱ አይቀርም። ቁጭ በሚልበት ወቅትም ሐሳቡ አንድ ስፍራ ላይ ይሰበሰባል። ይህ አእምሮ ላይ የሚከሰትን ውጥረትንና ጭንቀትን በመቀነስ ለአእምሮ ጤንነታችን ትልቅ ጠቀሜታ ይሰጣል። በተጨማሪም ይህ ተግባር የደም ግፊትን መጠንን ዝቅ በማድረግ ወይም በማስተካከል የሚሰማንን ውጥረትና ጭንቀት እንዲቀንስ ያደርጋል። ፒያኖ መጫወት የአእምሮን ጤና ይጠብቃል። ብዙ ፒያኒስቶች እንደ ድብርት ባሉ የአእምሮ ጤና ጠንቆች እምብዛም አይቸገሩም።
የአእምሮ ህመም ሊያስከትሉ ከሚችሉ ጉዳዮች ውስጥ የሚከተሉት ማህበራዊ ችግሮች፣ ብቸኝነት፣ በልጅነት የሚደርስ ጥቃት ወይም ጉዳት፣ ቸልተኝነት፣ ዘረኝነትን ጨምሮ አድሎ እና መገለል፣ ድህነት ወይም ዕዳ፣ ሐዘን ወይም ለእርሶ ቅርብ የሆነ ሰው ማጣት፣ ውጥረትና ጭንቀት፣ ሥራ ማጣት ወይም ከሥራ መባረር የመሳሰሉ በሕይወታችን ውስጥ ሊያጋጥሙን የሚችሉ ችግሮችን ፒያኖ በመጫወት ሊቃለሉም ይችላሉ። በመጨረሻም ፒያኖ መጫወትን በማወቅ የሚመጣ አንዳችም ችግር የለም። ይልቁንም የፒያኖ ትምህርትና ስልጠና መውሰድ እና መጫወት በጥቅሉ ለአካልም ሆነ ለአእምሮ የሚያስገኘው ጥቅም የትዬ ለሌ ነው። አንድ ሰው ፒያኖ በሚጫወትበት ወቅት ሕይወቱን በሥርዓት መምራትን ከመማር ጀምሮ የፈጠራ ችሎታውን እስከ ማሻሻል ድረስ ቀላል የማይባሉ ለውጦችን ያመጣል። ከዚህ በተጨማሪም ፒያኖ መማር ሆነ መጫወት ምንም አይነት የዕድሜ ሆነ የአእምሮ ገደብ የለውም። ወሳኙ ነገር ፍላጎት ብቻ ነው። ስለዚህ ፒያኖ መጫወትን በመማር አካላዊም ሆነ አእምሮአዊ ጤናችሁን ጠብቁ። ከዛሬው ቪዲዮ ትልቅ ቁም ነገር እንደተማራችሁ ተስፋ በማድረግ ያላችሁን ሐሳብ፣ አስተያየት በኮመንት ሰክሽን ላይ አካፍሉን። ስለተከታተላችሁ እያመሰገንኩኝ በቀጣዩ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። በቸር ሰንብቱልኝ።